ዲና እኔ እያለሁማ እነሱ በሁለቱ ሰላም አግኝቶ መኖር አይችሉም ትላለች። እንግዲህ ትንሿ ደግሞ ይሄ ማን ነው ብላ ትጠይቀዋለች። አይ ይሄ አጎትሽ ነው የኔ ወንድም ነው ብሎ ይላታል። እንግዲህ አቶ ባርኮር ደግሞ እንግዲህ ሰላምን በጣም እያስጨነቃት ነው። ሰላምዬ ደግሞ ይሄንን የምታደርግልኝ ቃል ከገባልኝ ያደርግልሃለሁ ብላ ትለዋለች። እሱ ደግሞ ምንድነው የምትፈልጊ ብሎ ይላታል። ከዛንን እንግዲህ ማረዳ ደግሞ ይሄንን የምልክን ካላደረክ በስተቀር እኔ መቼም ቢሆን ይሄ መድኃኒት ድጋሜ አልውጥም ብለዋ ትለዋለች። እሱ ደግሞ ለምንድነው እንደዚህ የምትዩ የምታወሪውን ነገር አታቂም ወይ? ይሄ እኮ የህይወትሽ ጉዳይ ነው ብሎ ይላታል። እንግዲህ ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። ተከታታይ ድራማ የዳና የምትከታተሉት ውድ የቻናሌ ቤተሰቦች ለሁላችሁም ሰላማችሁ ቪዚት ይበልላችሁ እና በዚህ ቻናል እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ እና ሼር ስለምታደርጉ ስለምታበረታቱኝና ስለምትሰጡኝ አስተያየታችሁ እጅግ አድርጌ አመሰግናለሁ። ከኔ እንግዲህ ሁላችሁም እግዚአብሔር ያክብርልን። ዛሬም ደግሞ እንግዲህ በአዲስ ድራማ እናንተን ያስተምራል እናንተ ትማራላችሁ ያልኩትን ድራማ ይዤላችሁ መጥቻለሁኝ። እንግዲህ እስከ ፍጻሜ ድረስ እንድትቆዩ እንግዲህ በግብዣዬ ነው። እንግዲህ ባርኮር በዚህ ሰዓት እንግዲህ ሁሉም ነገር አሮጊቷን እያስፈራራትና ይሄንን ማድረግ አለብኝ፣ ስለዚህ ይሄንን የማታደርጊ ከሆነ እንግዲህ እያለ እያስፈራራት ይገኛል። ከዛ ሰላምዬ እንግዲህ አንተ ደግሞ ቃል የምትገባልኝ ከሆነ ነው ይሄንን ማድረግ የሚችለው ብላ ትለዋለች። እንግዲህ አሮጊቷ ስለ እናቷ ባርኮር ስታወራ ከዛን እንግዲህ ባርኮር ደግሞ ዝም በይ፣ ስለ እናቴ ምንም እንድትናገሪ አልፈልግም፣ ዝም በይ ይላታል። ከዛንን ባርኮር እጅግ ይናደዳል። ከዛንን እንግዲህ ተናዶ ባርኮር ራሴን አረጋጋ፣ እንደዚህማ አትሁን እያለ ራሱን ለማረጋጋት ይሞክራል። ነገር ግን እንግዲህ ራሱን መታ ያደርግና ራሱን ከአረጋጋ ወደ ቆይ አሁን አትነግረኝም ሆይ አስማምታሻታል ወይ አልነገርሻትም እንዴት አደረግሽው ብሎ ይጠይቃታል። እሷም ደግሞ አይ አልነገርኩም ብላ ስትል ባርኮር እንግዲህ ሰላምዬ ሊያንቃስል ከዛ እሷም ደግሞ አይ እነግራታለሁ አስማማታለሁ ብላ ትለዋለች። ከዛንን እንግዲህ ሊያንቃት የነበረው ይተዋትና ከዛንን አሁን እንግዲህ ቶሎ ብለሽ ያለውን ነገር ንገራት አስማሚያት ብሎ ይላታል። ከዛንን አንተም ቃል ግባልኝ ትልና ቃል ታስገባለች። እሺ አልኩሽ እኮ ብላ ትለታለች። ከዛንን ቶሎ ብለሽ ዛሬውኑ ከዚህ ቤት እዣት የሚሄደው ብሎ እንግዲህ ይነግረዋል። ከዛንን እንግዲህ ሰላምዬም ደግሞ ፈርታ ስለነበረ እሺ ትለዋለች። ባርኮር እንግዲህ እግሩን ጠረጴዛ ላይ ይሰቅላል። ከዛንን እንግዲህ እያሰቅለው ከዛንን እያፋጫል። ከዛ አሮጊቷ ደግሞ ታያዋለች። ከዛንን በጣም ይቅርታ ብሎ እንግዲህ እግሩን ያወርዳል። ከዛ እንግዲህ የኔ ጀግና የምትለው እንግዲህ ዶክተሯ ወደ ቤቱ መጥቷል። ከዛ ቤቱ መጥቶ እንግዲህ ከበቶቹን ሁሉ ይከፋፍተዋል። ከዛ ሲከፍተው እንግዲህ ሲያየው የሰው ልብስ አለበት። ከዛንን እንግዲህ ወደ ታች ወርዶ እንግዲህ እሱ ፌስታል ሊያመጣ ነበረ እየመጣ የነበረው እንግዲህ ዶክተሯ ማርዳና ከዛንን ሁለቱ አንድ ላይ ቆሞ እያወሩ ነበሩ። ከዛንን እንግዲህ እሷ በጣም ደስ ብሏት ፈገግ እያለች እንግዲህ ቤቷን እያጸዳች ነበረ። ከዛንን እንግዲህ ከፊቷ ላይ የሚነበበው እንግዲህ በጣም ደስ የሚል ፍቅር ነው። ከዛንን እንግዲህ እሷ ፈገግ እያለች እንግዲህ ዶክተሯ ትመጣበታለች። ቆይ ምን ሆነሽ ነው ብላ ትላታለች። አይ ምንም አልሆንኩኝ ምን ሆንኩኝ ብላ ትላታለች። አይ
ምንምማ አልሆንሽም አንቺ ምን ሆነሽ ነው ብላ ትላታለች። እኔማ ምን ይሆናለሁ ብላ ትላታለች። እና ቆይ እኔም እኮ ምንም አልሆንኩም ትላታለች። ከዛንን ደግሞ እንደዛ ስትላት ጊዜ የኔ ጀግና እንግዲህ እንደዚህ በአንድ ጊዜ ያደርግሻል ብዬ አላሰብኩም ብላ ስትላት፣ ቆይ ምን አልሽኝ የኔ ጀግና ብላ ስትላት፣ ይኸው እንደው መጣለች ትለዋለች። ከዛ እንግዲህ እነሱ ሁለቱ ቆሞ እሳለው ከዛንን እንግዲህ ምንድን ነው ብሎ ያያቸዋል። ከዛንን እንግዲህ ፌስታል ፈልጌ ነው ብሎ ስላቸውም እንግዲህ እሷም እየተፋጠጠች እና እሱም እየተፋጠጠ ይህ ሁለታቸውም እንግዲህ የሽቅብ እየተያዩ ከዛን እንግዲህ ለትንሽ ደቂቃ የአይን ሻወር ሊወስዳሉ። እሱም እንግዲህ ከላይና ከታቸው ነው ሁለታቸውን እየተመለከተ ፌስታሉን ትሰጠኛለች ወይ ልቤን ትሰርቃለች የሚል ይመስላል። ከዛ እንግዲህ እሷ ደግሞ እሱ ያላትን ራሱ ረስተዋለች። እንግዲህ ዶክተር ሩቃ ደግሞ ባይ እንግዲህ እኔ ልሄድ ብላ ትላታለች። ከዛንን ዶክተር ሩቃ ጥላት ትሄዳለች። ከዛንን እሷ ጥላት ስትሄድ ከዛ እሷ ደግሞ እሷ ቆማ ትቀራለች። ከዛንን ፌስታል ብላ ትለዋለች። አዎ ፌስታል ፈልጌ ነው ስትል፣ አይ ምን ልታደርግ ነው ብሎ ትጠይቀዋለች። ከዛንን አይ ፈልጌ ነው ብሎ ይላታል። ከዛንን አይ የሚነሳ ነገር ካለ እኔ አግዝሃለሁ ብላ ስትለውም አይ አልፈልግም ፌስታል ብቻ ስጪኝ ብሎ ይላታል። እሷም እንግዲህ ፌስታሉን ትሰጥና ፌስታሉን ለመስጠት እንግዲህ ከዛ በሩ ምትሄድበት ይጠፋባታል። ከዛ ቆይ ምንድነው የሚያደባብረኝ እጭ ትልና ወደ ላይ ወጣ ፌስታሉን ታመጣለታለች። ድጋሜ እንግዲህ ሁለቱ ተገናኝቶ የአይን ሻወር እየወሰዱ ነበረ። እሷም እያየች እሱም እያያት ነበረ። ከዛንን እንግዲህ እውነት ለመናገር እንግዲህ ከሁለቱ ላይ አስተያየታቸው ላይ ፍቅር ነው የሚነበበው። ከዛንን እንግዲህ እሷም ቆማ አይታ ከዛንን ፌስታሉን ነው ይኸው ብላ ትሰጠዋለች። ከዛንን ፌስታሉን ከሰጣቸው ወዲህ አመሰግናለሁ ብሎ ይላታል። ከዛንን ከትንሽ ቆይታ በኋላ እሷ ደግሞ ምንም ማለት አይደለም ብላ ትመልስለታለች። ከዛ እንደዛ ስትለው ጊዜ ከዛ ልትሄድ አሰበችና አይ አልሄድም ይሄ ጥጋበኛ ምን እንደሚያደርገው ማየት አለብኝ ብላ ትላለች። ከዛንን እንግዲህ እዛው ቆማ ትጠብቃለች። እሱ ደግሞ ፌስታሉን ይዞ ይመጣል። ከዛ ፌስታሉ የምንድን ነው ብሎ ትጠይቀዋለች። ከዛንን እኔ ክፍል የነበረ የሰው ልብስ ነዋ ብሎ ይላታል። ከዛን ታዲያ ምን ልታደርግ ነው ብሎ ስትልም አሁን እንግዲህ ክፍሉ የኔ ነው እኔ ነኝ የሚኖርበት፣ ስለዚህ እንግዲህ ልብሱን እያወጣውለት ነው ብሎ ይመልሳታል። ከዛንን ይሄ ነገር ቢቀርብ ይሻላል አንተ እኮ እዚህ ቤት ውስጥ የሚኖረው ሰው አንተ አላወክም ብላ ስትለውም ከዛ እሱ ደግሞ ማን ነው ማለት አልገባኝም ብሎ ይላታል። ከዛንን ባርኮር ይባላል። ይሄ እዚህ ቤት ውስጥ እንግዲህ ከባርኮልና ከደሊላ ጋራ ተስማምተ ካልኖርክ በጣም እጅግ ከባድ ነው የሚሆንብን ብላ ትለዋለች። ከዛ እንደዛ ስላትም ጊዜ እሱ ደግሞ አይ ምንም አይነት ነገር ሆኖ ይሄ የኔ ክፍል ነው የሰው ልብስ ደግሞ ከኔ ክፍል ውስጥ ምንም አያደርግም ብሎ ይላታል። ከዛንን እንግዲህ እንደዛ ስትለው ብታስረዳም እሱ እንግዲህ እኔ ማነኝና እነሱ ማናቸው ብሎ ይላቸዋል። እንግዲህ ልብሱን ለመመለስ ወደ ላይ ሲወጣ ከወንድሙ ጋራ ይገናኛሉ። ከዛን ቆይ ወደ እኔ እየመጣ ነው ወይ ብሎ ይለዋል። አዎ ወደ አንተ እየመጣው ነበረ ብሎ ይለዋል። ከዛንን እንግዲህ ቆይ ምንድን ነው ፈለክ ብሎ ይለዋል። አዎ ለባለቤቴ ክብር እንድታሳያት እፈልጋለሁ። በሰላም ውስጥ እንግዲህ አንዳች ነገር ችግር አልፈልግም። እዚህ ቤት ውስጥ በሰላም እንድንኖር ነው የምንፈልገው ብሎ ይለዋል። ከዛን እንግዲህ እሱም ደግሞ በሄቴ ቤት አንዳች ነገር እንዲፈጸም እኔም አልፈልግም ብሎ ይለዋል። ከዛን እንግዲህ እንደዛ ስለው ጊዜ ልብሱ ደግሞ ይሄ ምንድን ነው ብሎ ይጠይቀዋል። ከዛንን እንግዲህ የማልመለስ አለብኝ እቃ ነው ብሎ ይለዋል። ከዛንን እንግዲህ አንድ ነገር የሚጠይቅ ነገር አለ ብሎ ሲል ምንድን ነው የምትፈልገው ብሎ ይለዋል። ከዛንን እንግዲህ ማርዳ ከሆነ እኔ ያለችበትን ቦታ አላቅም ብሎ እሱ ሳይጠይቀው እንግዲህ መልሱን ይመልስለታል።
ከዛንን እንግዲህ እንደዛ ስለው ጊዜ ይሄንን ከሆነ የምትጠይቀኝ ማርዳ የት እንዳለች አላቅም ብሎ ከዛንን እሺ አሁን ጨረስክ እንዴ ብሎ ይጠይቀዋል። ከዛ እንግዲህ ዲና ከታቸውና እየተመለከታቸው ነበረች። ከዛንን እንግዲህ እሱ ደግሞ እቃውን ሊመልስ ብሎ እንግዲህ ወደ ላይ ይወጣል። የማን ልብስ እንደሆነ አላወቀም ነበር። ኢዝራ እንግዲህ ወደ ታች ወርድና ቆይ ማን ነበር ያልሽኝ እንደው ስምሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ቆይ ረሳው እንዳትለኝ ብቻ ስትለውም አዎ ረስቻለሁ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እንግዲህ እንትነግረዋለች። ከዛንን እንግዲህ ከዚህ በኋላ ይሄ የወንድምሽ እንግዲህ ልብስ ነው ከኔ ክፍል ውስጥ እንግዲህ አውጥቻለሁ ብሎ በፊት ለፊቱ ይወረውርላታል። ከዛንን እንግዲህ እንዴት ብትደፍረኝ ነው እንዴት ብትደፍረኝ ነው እንግዲህ አሁን የወንድሜ ልብስ የነካው ብላ ትለዋለች። ከዛንን ዲና ማን እንደሆነች አላወቅሽም እንግዲህ እኔ ደግሞ አሳያለሁ ብላ ትለዋለች። ከዛንን እንግዲህ ምስኪን አብርሃም በቀላሉ የምትናደድን ሚስት ነው ያገባ ብሎ ይለዋል። ከዛን እንግዲህ አብርሃምና እንግዲህ ብሎ ከኋላ ሆኖ እየሰማቸው ነበረ። ከዛንን እንግዲህ እሱ ደግሞ ዳግምና ሲናገራት አሁንም እንግዲህ ከፈሩን እየመጠጠ ምስኪን እያለ በጣም አዛዘነኝ ሲል ከዛንን እንግዲህ እዝራ ብሎ እንግዲህ እሱ ከላይ ይመጣል። ከዚህ በኋላ ሚስትን እንድትናገራት አልፈቅድልም ብሎ ይለዋል። ከዛ እንግዲህ ሁለቱ እየተፋጠጡ ሳለ እንግዲህ ሳባ ትመጣለች። ከዛንን እንግዲህ ሳባን ሲያያት በጣም ይደነግጣል። ከዛን እዝራ እንግዲህ ደንግጦ አይኗን እያየ ነበረ። ሳብዬም ደንግጣ ሁለቱን እንግዲህ አይን እያያቸው ነበረ። ከዛንን እንግዲህ እዝራ እንደው አይኑ እንባ ውስጥ እየቀረረ ከዛንን እንግዲህ ወደ ሳባ ይጠጋል። ከዛንን እንግዲህ ሳባ ደግሞ ወደ እሷ ሲጠጋ አይታ ቆይ አባዬ ይሄ ማን ነው ብላ ትለዋለች። ከዛንን እንግዲህ ሳብዬ አጎትሽ ነው ብሎ ይላታል። ከዛ እሷ ደግሞ አጎቴ ብላ ታቅፈዋለች። የእናትሽ ልጅ ብሎ ይላታል። ከዛንን እንግዲህ በጣም ደንግጣ እሱም ደግሞ እንግዲህ እቅፍ ያደርጋታል። ከዛንን በጣም ደስተኛ ትሆናለች። አጎቴ ብላ ታቅፈዋለች። ከዛንን እንግዲህ እነሱ እየተመለከታቸው በጣም እቅፍ አድርጋ ዲና ደግሞ እንግዲህ ከዛታ እዚህ ቤት ውስጥ ወይ አንተ ወይኔ እንኖራለን ብላ ትላለች። እኔ ዲና አይደለሁም ሁለታችን እዚህ ቤት አንኖርም ወይን አንዳችን ነው ከዚህ ቤት የምንጠፋ ብላ ትላለች። ከዛ እንግዲህ ይሄንን በውስጣ አስባ አደባባይ ብታወጣ እንግዲህ ምን ይሁን ነበረ የሚለውን ነው። ስለዚህ አትመጣም አትቆየች እኮ በጣም ትፈላለች ትላለች። በራሷ ጊዜ ትመጣለች ብሎ ይላታል። ስለዚህ ባርኮን ደግሞ አንቺ አሮጊት ትዕግስቴን አታስጨርሽ ቶሎ ብለሽ ደውይለት ብሎ ይላል። ከዛንን እንግዲህ እሷ ደግሞ ከደጅ ስትመጣ እማዬ ስትል እንዴት ነህ ማርኮን ብሎ ትላለች። ከዛንን እንዴት ነሽ ብሎ ይላታል። ደህና ነኝ ብሎ ትለዋለች። እጅ ስትወጣ ከዚህ በኋላ አንቺ ከማርኮን ጋር ነው የምትኖሪ ብሎ ትላታለች። ከዛንን እንግዲህ እሷ ደግሞ እማዬ ብላ ቁጭ ትልና እማዬ መድኃኒት ገዛውልሽ እኮ ብላ ትላታለች። ቆይ ብር ከየት አምጥተሽ ነው እየገዛሽልኝ ብላ ስትላትም ከዛንን አይ ምዝገባው እኮ ከ2 ወር በኋላ ነበርኩኝ እኔ ነበርኩ ሲጃጃል የነበርኩ ብላ ትለዋለች። ከዛ እንግዲህ ባርኮን ደግሞ በአይን እንግዲህ እየጠቀሳት ነበረ። ከዛ እየጠቃቀሳት ከዛን ቆይ ምንድን ንገራት የሚል አይን እያሳያት ነበረ ለአሮጊቷ። ከዛንን እንግዲህ ልጅቷም ደግሞ ታያለች። ከዛንን ከዚህ በኋላ ከማርኮን ጋር ትሄጃለች ብላ ትላታለች። አይ ከሱ ጋር ነው የምትኖሪ ስትላትም የት ነው የሚሄደው እያለቻት እንግዲህ እናቷን እያፋጠጠች ነበረ።
ከዛንን እንግዲህ ምንም አይነት ነገር መልስ አልፈልግም፣ ምንም አይነት ነገር ጭቅጭቅ አልፈልግም። ስለዚህ እንግዲህ ከባርኮን ጋር የምትኖሪ ብላ ትላታለች። ከዛንን እንግዲህ ሁብሳም ቀና ጎንበስ እያለች እንግዲህ እሱን እያየች ነበረ። ሰላምዬ እንግዲህ በጣም ውጥረት ውስጥ ገብታለች። ምክንያቱም እንግዲህ ማርኮን እንግዲህ የሚለቃት አይደለም። እንግዲህ ልጅቷን ካልሰጣቻት እንግዲህ በህይወት ልትኖር አትችልም። ስለዚህ አስፈራርቷታል። በጣም ከባድ ውስጥ ገብታለች። አንደኛ ነገር እንግዲህ በጣም ከባድ ነው እውነተኛ እናት እንግዲህ ለልጇ አንድ ነገር ማድረግ ካልቻለች በጣም እግር እሳት ነው የሚሆነው። አለመርዳቷ እንግዲህ ስታስበው ደግሞ በጣም ከባድ ነው። የማርኮንን ፊት ስታይ ደግሞ በጣም ከብዷታል። ማርዳ እንግዲህ ቤት ውስጥ እየሄደች እየተንጎራደደች ከዛንን ቆይ ምንድን ነው ማድረግ ያለብኝ? ይሄ ልጅ እንዴት አርጌ ነው እዛ ቤት እንዳሄድ ማድረግ የሚችለው? እያለች እንግዲህ ብቻዋን እንግዲህ ቤት ውስጥ ጎርደድ እያለች እያወራች ትገኛለች። ከዛን እንግዲህ ወንድሟ ይመጣል። ከዛንን እንግዲህ መድኃኒቱም እንዲሁም ደግሞ ምግብም ተሰርቶ እንደተከደነ ያገኘዋል። ከዛንን እንግዲህ መድኃኒቱን ከፍቶ ሲያይም አልወሰደችም። ከዛንን እንግዲህ ቆይ ለምንድን ነው መድኃኒትሽን ያልወሰድሽው ብሎ ይጠይቃታል። ከዛ እሷ ደግሞ ሌላ ጥያቄ ትጠይቀዋለች። ቆይ የት ነው የነበርከው ብላ ትጠይቀዋለች። ከዛ እሱ ደግሞ በጠዋት ተነስቼ ምግብ ሰርቼልሽ የርኩት መድኃኒትሽን እንድትወጪ ነው እንጂ እንድታስቀምጭ እኮ አይደለም። ለምንድን ነው መድኃኒትሽን ያልወሰድሽው ብሎ ይጮህባታል። ከዛ እሱ ደግሞ ልሷ ደግሞ ማርዳ ደግሞ ለምንድን ነው የሚጠይቅን ጥያቄ የማትመልስልኝ? የት ነበርክ ብላ ደጋግማ ትጠይቀዋለች። ከዛንን እንግዲህ እሱ ደግሞ አሀ ይሄንን አይደለም እንዴ ማወቅ የምትፈልጊ? እነ አምርሃን ጋር ነበርኩ ብሎ ይለዋታል። ከዛንን እኔም አውቄ ነበረ እኔ ጋር ስትመጣ እነሱ ጋር ሄደሽ እንደምትረብሸው ትለዋለች። እንግዲህ ማርዳ እንደዛ ስትለው ጊዜ ቆይ አንተ ለምንድን ነው የማትተወ? እኔ በቃ ህይወቱን ይኑር፣ እኔ ህይወቱን እየኖረ ነው፣ ስለዚህ ይኑርበት፣ ተው፣ ለምንድን ነው የምትረብሸው? ትለዋለች። ከዛ እሱ ደግሞ እሱ አሁንም እኮ ሚስት አግብቶ ፈሰስ ብሎ እየኖረ ነው፣ አንተ አሁንም ስለ እሱ ትጨነቃለህ ብላ ትለዋለች። ይላታል። አዎ በጣም ነው የሚጨነቅለት፣ በጣም ነው የሚጨነቅለት። እሱ ማለት እኮ የልጄ አባት ነው ብላ ትለዋለች። ከዛንን እሱ ደግሞ እኔ ከልጅም ከሁሉም በላይ እኮ አንቺን ይፈልግሻለሁ ብሎ ይላታል። እኔ የምትፈልገው እኔ ሰላምና ደስተኛ እንድትሆን ከሆነ እነሱን ተዋቸው፣ እንግዲህ እነሱ በሰላም ይኖሩ። እኔ እንደዛ ነው የሚፈልገው። እሱ ደስ ስለው እኔም ደስ ይለኛል። እሱ ሲከፋ እንግዲህ እኔም ይከፋለሁ የሚል እንግዲህ ስሜት ነበር ስታሳየው የነበረው። ከዛንን እንግዲህ እሱ ደግሞ በጣም ይናደዳል። አንቺ እንደምታስቢውና አንቺ እኮ የምታደርጊውን ነገር አታቅም እንዴ? የእውነት ማርዳ አንቺ ያምሻል ወይ? ራስሽን ለምን አትሆኝም? ለምንድን ነው ለራስሽ የማታስቢው? እንግዲህ ብሎ ወንድምየው እንግዲህ በጣም ይቆጣታል። የእውነት ለመናገር በጣም የሚያስደንቅ ወንድም ነው። እንደው ለእንግዲህ እኔም እንደዚህ አይነት ወንድም በኖረኝ፣ እንደዚህ አይነት እንግዲህ የሚራራና የሚረዳ ለእህቱ የሚሳሳ ጋሻና መከታ የሚሆን ወንድም በኖረኝ የሚያስብል ወንድም ነው። እንግዲህ በጣም ደስ የሚል የእውነት ለመናገር እንደዚህ አይነት ወንድሞች አሉ። ከዚህ ከአባት የሚበልጡ ከእናት የሚበልጡ ከማናቸውም ነገር የሚበልጡና እንደ ራሳቸው አርግቶ የሚንከባከቡ ራሳቸውን እንግዲህ አስቀድሞ ለእህቶቻቸው የሚሰጡ ወንድማሞች አሉ። የእውነት ለመናገር እንግዲህ እንደዚህ አይነት ወንዶች እንደዚህ አይነት ደግሞ በጣም ከባድ ናቸው። ለእህቶቻቸው የሚኖሩ እንዲሁም ደግሞ ለሚስትም እንዲህ አይነት እንክብካቤ ነው የሚሰጡ። ሚስታቸውን እህታቸውን እንግዲህ እዛ በሚስት ውስጥ ያገኛሉ። ለእናት የሚኖረው ክብር በጣም ደስ የሚል ነው። እውነት ለመናገር እንግዲህ አስተዳደጉ እንዴት ነው የሚያስብል ነው። ነገር ግን ሁለታቸውም እንግዲህ ይሄን ያህል የሚያስቸግር ጸባይ የላቸውም። ስለዚህ እንግዲህ ማርዳም በጣም ጥሩና መልካም ሴት ናት። መልካም ሴት ባትሆን ኖሮ አምራም እንግዲህ እንደዚህ ሚስት አግብቶ ከሌላ ጋራ እየኖረ ዝም አትለውም ነበረ።
እሷም ደግሞ መልካምና በጣም ጥሩ ልብ ያላትና በጣም ደግሞ የምትወደድ ሴት ናት። ስለዚህ እንግዲህ እሷም ምንም ነገር እንግዲህ ሳትል በተረጋጋና እሱ ሰላም ብቻ ነው የምትፈልገው፣ እሱ ሰላም ይሁን እንጂ እኔ ምንም አይነት ነገር ችግር የለብኝም ነው የምትለው ሁልጊዜ። እንግዲህ አንድ ሚስት እንግዲህ ባሏ ሌላ ሰው አግብቶ በሰላም የምትቀመጥ የለችም። በተለይ ዲናን ብንወስዳት እንግዲህ ምድሪቱን ሁላ የምታቃጥል ነው የሚሆነው። እንደ ዲና ያሉትና እነዚህን እንግዲህ አንድ ላይ ሲያገናኙ በጣም ከባድ ነው። እንግዲህ ወይዘሮ ሩቃም ዶክተሩ ሩቃም ብትሆንም እንግዲህ እሷም ደግሞ የምትወደውን እንግዲህ ኤፊናታ እንግዲህ አሁን ድረስ እየኖረች ነው። መቼ ነው ይሄ ሰውዬ ከአእምሮ ውስጥ ወጥቶ በነጻነት የሚንቀሳቀሰው እያለች ነበረ። እንግዲህ እንደዛ እያለች እያወራች ነበረ። እሷም እንግዲህ ፍቅር ማለት በጣም ከባድ ነው፣ ቤት በኩል ገብቶ ጠብ እንደሚያደርግ አይታወቅም። ነገር እንግዲህ ሁሉም ነገር ቻል አድርጎ ፍቅርንም ሁሉንም ነገር እንግዲህ በልብ መዝገብ ካላስቀመጡት በስተቀር አውጥተን ከተናገር ነው ለሰዎች መሳቂያ እንሆናለን የሚል ነው። እንግዲህ በጣም ደስ ይላል የእውነት ወንድማ እንደዚህ አይነት ወንድም እግዚአብሔር ምድር ላይ ያብዛልን ብያለሁ። ወንድም ያላችሁ እውነት እግዚአብሔር በጣም ነው የሰጣችሁ፣ ታድላችኋል ማለት ነው። እና ወንድም ማለት ጋሻ ነው። በጣም ደስ ይላል እውነት ለመናገር። ከዛንን እንግዲህ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ ብሎ እንግዲህ መድኃኒቷን ሊሰጣት ውሃ አምጥቶ ከዛን መድኃኒትሽን ዋጪ ብሎ ይላታል። ከዛ ደግሞ እሷ እዛ ቤት አለመግባት ድጋሜ እዛ ማለድም ብለ ቃል ካልገባህልን በስተቀር መድኃኒቱን አልውጥም ብለው ይሏታል። ከዛ ቆይ አንቺ የምርሽን ነው ወይ ብሎ ይላታል። አዎ እየቀለድኩ አይደለም የምሬን ነው። ስለዚህ እዛ ቤት ድጋሜ የማትሄድ ከሆነ መድኃኒቱን እወስዳለሁ፣ አለበዛን ግን አንተ ደግሞ ምንም አይነት መድኃኒት አልወስድም፣ ከቅርቡ ደግሞ የእህትን ሬሳ ትታቀፋለ ብላ ትለዋለች። እንግዲህ በጣም ይናደዳል፣ አይኑ ሁሉ ይቀላል። ከዛንን እንግዲህ እሷ ደግሞ አይኑን አይታ በጣም ትደነግጣለች። ከዛንን እንግዲህ አይኑ ስታየው በጣም ትደነግጥና መድኃኒቱን ለመውሰድ እንግዲህ እጇን ትዘረጋለች። ከዛንን እንግዲህ እንደዛ ስትል ከዛንን በቃ ብሎ እንግዲህ እሱም ደግሞ በጣም እንግዲህ ያያታል፣ አይኗን ጉልጉል አድርጎ ከዚህ በኋላ ብሎ እንግዲህ በጣም ይናደድባታል። ልዩ እንግዲህ ኩሽና ውስጥ ቆማ በሀሳብ ትሄዳለች። ከዛንን እንግዲህ እያንዳንዱ ስል የነበረውን እንግዲህ ታስታውሰዋለች። ከዛንን እንግዲህ ምግቡ ይጣፍጣል ብሎ ስላትም እንግዲህ ስትደነግጠው የነበረውን እንዲሁም ደግሞ ማዝናኛ ቦታ ሆኖ እንግዲህ የነበረውን ነገር ሁሉ ታስታውሰዋለች። ከዛንን እንግዲህ ብቻዋን እንግዲህ ኩሽና ውስጥ ቆማ ትስቃለች። ከዛንን ደግሞ በዲና ፊት ለፊት እንግዲህ ሲወረውር የነበረውን ሁሉ ነገር ታስታውሰዋለች። ከዛንን እንግዲህ እሱን አስታውሳ ብቻዋን ኩሽና ውስጥ እየሳቀች ሳለ ከዛንን እንግዲህ ዶክተሯ ሩቃ ትመጣለች። ከዛንን እንግዲህ ምንድን ነው የምታስቢው? ስለ ጀግና እያሰብሽ ነው ወይ ብላ ትላታለች። ከዛንን ደግሞ እሷ ደግሞ ምን አልሽኝ? ስለ ጀግና ትላታለች። አዎ ስለ ጀግና እያሰብሽ ነው አይደለ እንዴ ብላ ስትላትም ከዛንን ደግሞ እሷ ደግሞ ጀግና ማለት ትለዋለች። ከዛንን እንግዲህ እንደዛ ስትል ፈገግ ትልና ከዛንን ምን ማለት ነው አልገባኝም ብላ ትላታለች። ከዛንን ስለ እዝራ ነው አይደለም የምታስቢ? ቆይ ማን ነበረ ስሙ? አዎ አስታውሸዋለሁ እዝራ ትለዋለች። እንግዲህ እዝራ ማለት ስሙ ማን እንደሆነ ታውቃለች ፍቺው ብላ ትለዋለች። በኤርብድስት ቋንቋ ሲሆን እንግዲህ እዝራ ማለት ረዳት ማለት ነው ብላ ትፈታለታለች። ከዛ እንደዛ ብላ እንግዲህ ስትፈታለታለች። እንደ ስሙ ይመስለኛል ብላ ስትላትም እኔ እንጃ ሊሆን ይችላል እንግዲህ ብላ ትላታለች። እኔ ይሄንን በምን ላቅ እችላለሁ ብላ ስትላትም ከዛንን እንግዲህ እሷ ደግሞ በጣም ትስቅበታለች። ከዛንን ሩቃ ተያ ብላ ትላታለች። እሺ እተዋለሁ ብላ ስትላትም ከዛንን እንግዲህ እንደዛ ስትላት እሷ ደግሞ በጣም እንግዲህ በጣም አፍራ ቆይ ምንድን ነው ማድረግ ያለብኝ ብላ
እንግዲህ ከራሷ ጋር እየተወያየች ነበረ። ከዛንን እንግዲህ እዝራ እንግዲህ በጣም አሪፍ ነው ትለዋለች። ከዛንን እንግዲህ ልዩ እንግዲህ በሀሳብ ትሄድና ደግሞ ምግብሽንም እኮ በጣም ነው እየወደደልሽ ብላ ትላታለች። ከዛንን እንግዲህ አዎ እንግዲህ ብላ ትለዋለች። እንግዲህ ሁሉንም ነገር እንዳልሰማ ሰው ዝም ትለዋለች። እንግዲህ እንግዲህ ዶክተሩ ጋር በጣም ታወራታለች። እሷ ግን ምንም እንዳልሰማ ሰው ሆና ዝም ትላታለች። ምንም ነገር መልስ እየሰጣቻት አልነበረም። ከዛንን እንግዲህ መጨረሻ ላይ ኤረባ እናትሽ ተይ ብላ ትላታለች። እሺ በቃ ብላ ትላታለች። እንግዲህ ዶክተር ሩቃ አይ እያለች እንግዲህ እየተገረመች ነበረ። ይሄንንስ ምግብ ለማን ነው የምትሰሪ? ለሱ ነው ወይ የምትሰሪ ብላ ትለዋለች። ከዛንን እንግዲህ መልስ እንኳን አልሰጣቻትም፣ ዝም ትላታለች። ልዩ ሆይ ቅድም እንግዲህ ባርኮር እንግዲህ ከዛ ቤት ነው የምትኖረው ስለው እንግዲህ ደሊላን ፊት አይተሻል ወይ? በጣም ነበረ እየደነገጠችው ብላ ትላታለች። አዎ በጣም ነው እየደነገጠችው፣ እኔ ግን በጣም እየፈራው ነው ብላ ትለዋለች። ከዛንን እንግዲህ እንደዛ ስትለው ለምን ፈራሹ ስትል እና እንዳይጎዱት ፈራሽ እንዴ ብላ ትላታለች። አንቺ ደግሞ ቆይ አንድ ነገር ከያሽ አትለቂም ወይ ብላ ትላታለች። እሺ በቃ ትቻለሁ ብላ ትላታለች። እሺ ቆይ ልዩ አንድ ነገር ድንገርሽ ብላ ትላታለች። ቆይ ምንድን ነው ብላ ስትላትም እንግዲህ ደሊላ በጠፋችበት ሰዓት ጊዜ ቆይ እና በሷ ላይ የነበረውን ነገር አስተውለሻል ወይ? እኔ እርጉዝ ነኝ ስትል ነበረ። ሰውነቷንም እያየሁት ነው፣ ነገር ግን አሁን ላይ ምንም አይነት እርጉዝ አትመስልም። ስለዚህ ትላታለች። ከዛን ልዩ ደግሞ አዎ እኔም ተጠራጥሬ ያለው ምንም እርጉዝ አትመስልም ትላታለች። ስለዚህ እኔና አንቺ ከተጠራጠር ለምንድን ነው ታዲያ አንድ ነገር አንሰራም ብላ ትላታለች። ምንድን ነው የምናደርገው ስትላትም ከዛንን አንቺ ትሄጅና የቦምባን ውሃ ትዘጋለሽ። ከዛ እንግዲህ ዲና ሽንት ቤት ስትቀመጥ ከዛንን እንግዲህ እኔ ደግሞ የማሙናውን ሽንት እንወስዳለን ብላ ከዛንን እንግዲህ በዚህ ማወቅ ይቻላል ብላ ትላታለች። እንግዲህ አሪፍ እቅድ ያወጣሉ። ከዛ እሷም ደግሞ እሺ ብላ እንግዲህ ትስማማለች። እንግዲህ ዲና እንግዲህ እርጉዝ እንዳልሆነች እንግዲህ ሽንት ቤት ውስጥ እንግዲህ እየተጠቀሙት እንግዲህ ዶክተርና ቬሪና ከዛንን ሁሉ ነገር አወቁ። እንግዲህ ዲና ምንም አይነት እርጉዝ አይደለችም፣ ሳይነስ ደግሞ አይዋሽም፣ እውነት ነው የሚናገረው። ስለዚህ እንግዲህ እርጉዝ አይደለችም ብላ ትላታለች። እንግዲህ ልዩ ደግሞ ከመጀመሪያውም አውቄ ነበረ፣ አውቃ እያታለለች እንደሆነ ገብቶኛል ብላ ትላታለች። ከዛንን እንግዲህ እንደዛ ስትላትም አዎ እያታለለች ነው እንጂ እርጉዝ አይደለችም ብላ ትላታለች። ከዛንን እንግዲህ እቺ መሰሪ አሁን እኮ ደረጅ ላይ አግኝቻት ነበረ፣ ደግሞ ልጅ የሚንከባከበውን ሌላ አመጣለሁ እያለች ነበረ ትላታለች። ከዛንን እንግዲህ እቺ መሰሪ እያለች ነበረ። ከዛንን እንግዲህ ሁለቱ የእሷን ጉዳይ እንግዲህ አጠናቀቁ። ከዛ እንግዲህ ምን እንደሚያደርጉ ደግሞ በመጨረሻ እንግዲህ ፈጣሪ ነው የሚያውቀው። አንዳንድ ጊዜ ዶክተር ቤት ውስጥ ይኖር የሚባለው ነገር እንግዲህ ለዚህ ይጠቅማል። ስለዚህ ዶክተር ሩቃ እንግዲህ ዛሬ የራሷን ነገር ተጠቅምበታለች። ሳንን እንግዲህ አሁን ሄደን መናገር አለብን ግዴታችን ነው ብሎ እንግዲህ እነሱ ሁለቱ ተነስቶ አብይ ጋር ይሄዳሉ። እሱ ደግሞ እንግዲህ ከበር ኋላ ቁጭ ቆሞ ቆይ አሁን ብሬንም ተዘርፍ ያለው ቤቴ ደግሞ እንዴት አርጌ ነው ማስመሰለስ የሚችለው እንግዲህ እያለ ብቻውን እንግዲህ እየተጨነቀ ነበር። ከዛንን እንግዲህ ዲናና ሩቃና ከዛንን እንግዲህ ልዩ ደግሞ ሲያዩት እሱ ብቻውን ቁጭ ቆሞ እያወራ ነበረ። ከዛንን እንግዲህ ተጨንቋል። ምን ሆኖ ነው ብሎ እንግዲህ እርስ በራሳቸው ይነጋገራሉ። አዎ የሆነ ነገርማ የሆነ ነገር አለ፣ ዝም ብሎ አይደለም እሱ እንደዚህ የሚሆነው፣ ብቻውን የሚሆነው ሲጨነቅ ብቻ ነው ብሎ ይላሉ።
ከዛንን እንግዲህ አሁን የፈለገ ነገር ቢሆን ሄደን መናገር አለብን ብሎ እንግዲህ ወደሱ ይቀርባሉ። ከዛንን እንግዲህ ዞር ስል እነሱ ሁለቱ ቆመዋሉ። ከዛንን ቆይ ዲና ዶክተር ምን ሆናችሁ ነው ብሎ ይላቸዋል። አይ ምንም አልሆንም ደህና ነን ብሎ ይላቸዋል። ከዛንን እና ለምንድን ነው እዛ የቆማችሁት ኑ ብሎ ስላቸውም ይቀርባሉ። ከዛ ቆይ ምንድን ነው የምትነግሩኝ ነገር አለ ወይ ብሎ ይላታል። ከዛ እንግዲህ ወይዘሮ ሩቃ አይ ትለዋለች። ከዛ ልዩ ደግሞ አዎ አለ ብላ ትላለች። ከዛን እንደዛ ስትለው ጊዜ ምንድን ነው ንገሩኛ፣ እያስጨነቃችሁኝ ነው እኮ ምንድን ነው የምትነግሩኝ ነገር ሲል ከዛንን እንግዲህ ምንድን ነው ሰቤላ ምን ሆና ነው ብሎ እንግዲህ ይጨነቃል። አይ ሰቤላ ምንም አልሆነችም ብላ ትመልስለታለች። ከዛንን እንግዲህ እና ምንድን ነው የምትነግሩኝ ነገር መርዶ እኮ አስመሰላችሁ፣ የምትነግሩኝን ነገር ቶሎ ብላችሁ ንገሩኝ ብሎ ይላቸዋል። ከዛንን እንግዲህ አይ ስለ ልጅ ሳይሆን እንግዲህ ስለዚህ እሷ እርጉዝ አይደለችም እየዋሸች ነው እንግዲህ ብላት እየዋሸች ነው ልጅ ሰቤላ ብቻ ናት ብሎ ይላታል። ከትለዋለች ምን ብላ ትለዋለች። ከዛንን እንግዲህ ሚስቴ እርጉዝ አይደለችም ብሎ ይነግረዋሉ። በዚህ ነበረ እንግዲህ ድራማው እየተጠናቀቀ። እንግዲህ በሚቀጥለው ዲና ትወረዳለች ወይስ ደግሞ ባርኮን እንግዲህ ምን ያደርጋል? ሁለቱ ደግሞ ምን የሚፈጥሩት ነገር ይኖራል ብላችሁ ታስባላችሁ? እንግዲህ እያንዳንዱ ጉዳቸው እንግዲህ እየተፈረጠና መንገድ ላይ እየደረሰ ነው። ስለዚህ እንግዲህ በሚቀጥለው ምን ይሆናል እንግዲህ የሚለውን ደግሞ አብረን የምናይ ይሆናል። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሁልጊዜ ስለምታበረታቱኝ አመሰግናለሁ። ላይክ እና ሼር ማድረጋችሁን አትርሱ። ኮሜንት አስተያየታችሁን በቦክስ ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።